ያው ኪቤዝ ስትጭኑ ሁልጊዜ ይሄ ዲሌይ አለ። ሞኖ ዲሌይ፣ ስቴሪዮ ዲሌይ የሚል አለ፣ ፒክቦንግ የሚል አለ። ይሄ ቫላል ዲሌይ ታውቁታላችሁ። በጣም አሪፍ የዲሌይ አይነት ነው። ስፔስ ዲሌይ የሚል ነው። ይሄም አሪፍ ዲሌይ ነው። በጣም አሪፍ ነው። ይሄ ዲሌይ ላብ ነው። ዲሌይ ላብ ላይ ቆንጆ ይሄ አሪፍ ሶፍትዌር ነው። እሱ ላይ እዚህ ውስጥ አምስቱም ላይ ያያችሁትን ሁሉ ታገኛላችሁ። እሱን በአግባቡ ተጠቀማችሁ ማለት በአሪፉ ጥሩ የሆነ ነገር መስራት ትችላላችሁ ማለት ነው። እስቲ አንድ ባንድ እንመልከታቸው። ዛሬ በ22 አዲስ ላይ የሚገርም ቪዲዮ ይዤላችሁ ቀርቤያለሁ። ምናልባትም ዛሬ የምሰራውን ቪዲዮ ሌላ ጊዜ ደግሜ ላልሰራው እችላለሁ። ዛሬ የምሰራላችሁ በይበልጥ ትክክለኛ የሆነ የኢፌክት አጠቃቀምን የሚያሳይ ነው የሚሆነው። የዛሬ ኢፌክት የምንጠቀመው ስለ ዲሌይ ነው ወይም ደግሞ ኤኮ ስለምንለው ማለት ነው። የብዙዎቻችን የኤኮ ችግር ምንድን ነው? እዛ ላይ ያሉ ፓራሜትሮችን በትክክል አለመጠቀም ነው። ወይም ደግሞ ብዙ አይነት የዲሌይ ኢፌክቶች አሉ። ከዛ ውስጥ የትኛውን እንደምንጠቀም እንደምንመርጥ ስላላወቀ ነው። ዛሬ የተለያዩ ኢፌክቶችን የዲሌይ አሳያችሁና አንዱ ላይ ግን በደንብ ያሉትን ፓራሜትሮች ዲቴል እንመለከታለን። እርግጠኛ ነኝ ቪዲዮን ጀምራችሁ ማቋረጥ እንደማትችሉ ተስፋ አደርጋለሁ። አዳዲሶች ሰብስክራይብ አድርጉ። የዩቲዩብ ቤተሰቦች እናንተ ቪዲዮችን ለሌሎች ሰዎች ሼር አድርጉ። ቀጥታ ላይክ አድርጋችሁ ወደ ቪዲዮ እንለፍ። ዛሬ ስለ ዲሌይ በቂ የሆነ እውቀት ይዛችሁ ነው ይህን ቪዲዮ የምትጨርሱት በእርግጠኝነት። እስኪ ለእናንተ ለማሳየት አንድ ፕሮጀክት ከፍቻለሁ። እዚህ ፕሮጀክት ላይ 6 ቻናሎች አሉት። 6ቱም ቻናል ላይ የተለያዩ የዲሌይ ኢፌክቶችን አስገብቻለሁ። ከዛ ውስጥ እንመልከታቸው። ለምሳሌ ያክል የ6ኛው ላይ የምትመለከቱት ይሄኛው ኢፌክት ነው። ይሄ ሞድ ማሽን ይላል። አሪፍ የሆነ የዲሌይ ኢፌክት ነው። ምናልባት ካላችሁ ተጠቀሙት። ሌላው 5ኛው ላይ እንሂድ። 5ኛው ላይ ስንመጣ ይሄ ቫላል ዲሌይ ታውቁታላችሁ። በጣም አሪፍ የዲሌይ አይነት ነው። እሱንም ምናልባት ከዚህ በፊት ትንሽዬ ለማሳየት ሞክሬያለሁ። ዛሬ ግን ማሳያችሁ ሁሉንም ኢፌክቶች በሚገባ በተገቢ ሁኔታ በጥሩ ሁኔታ ለመጠቀም የሚያስችሏችሁ ፓራሜትሮቹን በደንብ እንድትረዱት ነው የማደርጋችሁ። ወደ 4ኛው ስንመለስ እዚህ ጋም ደግሞ እንደዚህ አይነት ኢፌክት አለ። ቴፕ ኤኮ የሚል አለ። ይሄም የአይኬ ምርት ነው። ምርጥ የሆነ ዲሌይ ነው። ከዛ እዚህ ጋር ብንመጣ የምናገኘው አለ። ይሄ ስፔስ ዲሌይ የሚል ነው። ይሄም አሪፍ ዲሌይ ነው። በጣም አሪፍ ነው። ካላችሁ ተጠቀሙት። እዚህ 2ኛ ላይ ያደረኩት ደግሞ ያው ኪቤዝ ስትጭኑ ሁልጊዜ ይሄ ዲሌይ አለ። ሞኖ ዲሌይ፣ ስቴሪዮ ዲሌይ የሚል አለ፣ ፒክቦንግ የሚል አለ። አሁን ይሄ ስቴሪዮ ዲሌይ ነው። በጣም አሪፍ ነው። እዚህ ዲሌይ ላይ ያሉ ፓራሜትሮችን ደግሞ በአንደኛው ላይ ደግሞ እዚህ ላይ ካሉት ተጨማሪ ስለምናገኝ እዚህ ላይ ከማሳያችሁ ይልቅ የሚቀጥለው ላይ ላሳያችሁ። አንደኛ አሪፍ የሆነ ዲሌይ አይነት ነው። እሱ ላይ እዚህ ውስጥ 5ቱም ላይ ያያችሁትን ሁሉ ታገኛላችሁ። እሱን በአግባቡ ተጠቀማችሁ ማለት በአሪፉ ጥሩ የሆነ ነገር መስራት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ፊድባክ አለ። እዚህ ጋር ዲሌይ የሚል አለ፣ ዲሌይ ታይም አለ፣ ሚክስ አለ፣ እዚህ ጋር ሎ ፊልተር አለ፣ ሃይ ፊልተር አለ፣ እዚህ ጋር ፓን አለ። ይሄ በግራ በኩል የምታዩትን ኮፒ በቀኝ በኩል ታገኙታላችሁ። ዲሌይ 1 ዲሌይ 2። ስለዚህ እዚህ ጋር ያሉትን ተጨማሪ ሌሎችንም ጨምሮ የሚሰራልንን አሪፍ የሆነ ኢፌክት አሳያችኋለሁ። ያንን ስትረዱ ይህንን መጠቀም ትችላላችሁ። ወይም ሌሎች ያሳዩዋችሁን 5ቱንም ዲሌዮች መጠቀም ትችላላችሁ። የምትፈልጓቸውን ሶፍትዌሮች ለማግኘት በተቀመጠው ስልክ ደውሉ፣ ታገኛላችሁ። እኔ ጋር ሁሉም አሉ። ያሳዩዋችሁ ብቻ ሳይሆኑ ሌሎችም ተጨማሪዎችም አሉ። ወደ አንደኛ ወይም ደግሞ ዛሬ ወደ ማሳያችሁ እንለፍ። ወደዚህ ስናልፍ ይሄ ዲሌይ ላብ ነው። ዲሌይ ላብ ላይ ቆንጆ ይሄ አሪፍ ሶፍትዌር ነው። እስቲ አንድ ባንድ እንመልከታቸው። እዚህ ጋር ያሉትን በአጠቃላይ እያንዳንዱ እንመልከት። ከግራ ብንጀምር ይኸው እዚህ ጋር መጀመሪያ የምታገኙት ፓወር አለ። ለምሳሌ ይህንን ብናበራው ብናጥፋው እንዳለ ሶፍትዌሩ አይሰራም ማለት ነው። እዚህ ጋር ደግሞ ከሱ ዝቅ ብሎ የምናገኘው ሪሴት ነው የምናደርገው። አሁን ለምሳሌ ዝም ብለን እንደዚህ
ሁሉንም ነካክተን ድንገት ያስተካከልነው ነገር ጥሩ ካልሆነ መልሰን ወደ ነበረበት ለመመለስ ከፈለግን ሪሴት ስንለው ሁሉም ወደ ነበረበት ይመለሳል። ሌላው እዚህ ጋር የምንመለከተው ኢንፑት የሚል አለ፣ እዚህ ጋር አውትፑት አለ። ኢንፑት እና አውትፑት ማለት ወደ ዲሌዩ የገባው ሲግናል ነው። እዚህ ጋር ደግሞ አውት የሚሆነው የሲግናል መጠን ነው። በሁለቱ መካከል እዚህ ጋር ድራይ እና ዌት የሚል አለ። ይሄም በጣም ወሳኝ ነው። ምክንያቱም ወደ ዲሌዩ የገባው ድምፅ እዚህ ጋር ወደ ድራይ እዚህ ጋር 0% እዚህ ጋር ብናደርገው ምን ይሆናል ማለት ነው? ምንም ደረቅ ነው የሚሆነው። ምንም አይነት የኤኮ ድምፅ ወይም ደግሞ የሚስተጋባ ነገር ፈጽሞ አትሰሙ። ከዚህኛው ወደዚህኛው በተወሰነ መጠን እንደዚህ ያደረጋችሁ ስትጨምሩት እዚህ ጋር እችን ይዛችሁ እንደዚህ ስትጨምሩት ዲሌው መደመጥ ይጀምራል ማለት ነው። ስለዚህ እናንተ በቂ ነው ተመጣጣኝ ነው ብላችሁ የምታስቡትን መጠን ተጠቅማችሁ ማድረግ ትችላላችሁ። ሌላ ቦታ ላይም እንደዚሁ በክብ መጨመሪያና መቀነሻ ታገኙታላችሁ። እዚህ ላይ ያሉት ነገሮች በብዙ የዲሌይ ኢፌክቶች ላይ አሉ። እንደውም እዚህ ላይ ተጨማሪ ነገሮች ስላሉ ነው ጨመር እንደ ቲፕም እንዲሆናችሁ ብዬ ነው በዛ ያሉ ፓራሜትሮች ያሉበት ዲሌይ ላይ የመጣሁት እንጂ በስቴሪዮ ዲሌይ ላይ ብንሄድ 3-4 የተለያዩ ፓራሜትሮች ያሉት እነሱን ብቻ ማሳየት ይቻላል። ይሄ በጣም አሪፍ ነው። እዛ ላይ አፕላይ ልታደርጉ ትችላላችሁ። ስለዚህ እዚህ ጋር ድራይ እና ዌት የሚለው ዌት ሲሆን በደንብ ዲሌይ ያለው ማለት ነው። ድራይ ሲሆን ደረቅ ነው፣ ምንም አይነት ዲሌይ አይኖረውም ማለት ነው። ስለዚህ ምን አየን? ፓወር አየን፣ ወይም ደግሞ እዚች ጋር ያለችው ሃይፓስ አለች አይደለ? ባይፓስ ማለት ባይፓስ ስታደርጉት ያው ፓወር አጠፋችሁ ማለት ነው። ሪሴት ማድረግ ትችላላችሁ። ኢንፑቱን እዚህ ጋር ትቆጣጠራላችሁ። ኢንፑቱ እዚህ ጋር ላይቶችን ይሰጠናል። የሚሰጠን ላይት እዚህ ጋር አሁን ተመልከቱ፣ ትንሽ ላይት አለ። አሁን የሆነ ድምፅ አለ እዚህ ውስጥ። ያ ላይት አሁን ግሪን ነው። ግሪን ማለት አሪፍ ነው፣ ግሪን ጥሩ ነው። ሬድ ሲመጣ ግን ምን ሆኗል ማለት ነው? ክሊፕ አድርጓል ማለት ነው። እሱን ትጠነቀቃላችሁ። አውትፑቱንም ቼክ ታደርጋላችሁ። ወደዚች ጋር ስንመጣ 3 አይነት አውትፑቶቻችን ላይ ማለት ነው። ለምሳሌ በሞኖ ነው ዲሌው በሞኖ ነው እንዲሆንላችሁ የምትፈልጉት ይላችኋል ከላይ። ቀጥሎ እዚህ ጋር ስቴሪዮ እንዲሆንላችሁ ነው የምትፈልጉት፣ በሁለቱም ስፒከር ላይ እንዲደመጥላችሁ ነው። ወይም ደግሞ ሄድፎን ከሆነ በሁለቱም ጆሮ ላይ እንዲመጣ ነው የምትፈልጉት። እሱን ከፈለጋችሁ እዚህ መሀል ላይ ታደርጋላችሁ። ሌላው ፒክፖንግ ነው የሚለው። ፒክፖንግ ምናልባት ፒክፖንግ የሚለውን አላሳያችሁም እንጂ እሱም ራሱን የቻለ የዲሌይ አይነት ነው። ፒክፖንግ ደግሞ ባውንስ ያደርጋል በሁለቱ በሌፍት እና በራይት ስፒከራችን ወይም ደግሞ የሄድፎን ስፒከራችን ላይ ባውንስ ያደርጋል። ስለዚህ እንደዚህ አይነት ፍላጎት ካላችሁ ፓን እንዲያደርግላችሁ የምትፈልጉ ከሆነ ባውንስ ታደርጉታላችሁ። አይ ስቴሪዮ በሁለቱም ስፒከር በተመጣጠነ መንገድ ይሁን ካልን ስቴሪዮ እናደርጋለን። ሞኖ ደግሞ በአንዱ ብቻ ማለት በሁለቱም ስፒከር ይኖራል፣ ግን ፍሌክሰብል አይደለም። ለምሳሌ ያክል ከዚህ ቀጥሎ ፓን ስለምናገኝ ሞኖ አድርጌ ፓን ላደርገው አልችልም። ስቴሪዮ ከሆነ ግን ፓን ላደርገው እችላለሁ ማለት ነው። ስለዚህ ቀጥለን ደግሞ እዚህ ጋር ፓን የሚል አለ። ስለዚህ የሚስተጋባውን ድምፅ ወደምንፈልገው ሳይድ ማድረግ እንችላለን። ወደ ራይት ሳይድ፣ ሌፍት ሳይድ እንደ ፍላጎታችን ማድረግ እንችላለን። ይሄ ከሌሎች መሳሪያዎች ጋር በማይጋጭ መንገድ ሌፍት እና ራይት ብናደርገው በጣም አሪፍ የሆነ። እዚህ ጋር ወሳኝ ነገር ደግሞ እንመልከት። ዲሌይ ላይ ታይም በጣም ወሳኝ ነው። ጊዜው ማለት ነው የሚስተጋባው የድምፁ ጊዜ ከዋናው ከኦሪጂናል ድምፁ ጋር ያለው ርቀት ማለት ነው። እሱን ለማስተካከል እዚህ ጋር ትመጡና 2 አይነት ኦፕሽኖች አሉ። አንደኛው ይሄ አሁን ሲንክ የሚለው አለ። ሲንክ የሚለው ሲጠፋ ምን ይሆናል ማለት ነው? በሚሊ ሴከንዶች ነው የሚቆጥረው ማለት ነው። በሰከንዶች ይቆጥራል ዲሌው ማለት ነው። በሚሊ ሴከንዶች እንደምንፈልገው ይህን ያህል ሚሊ ሰከንድ ዲሌድ እንዲሆን ከዋናው ድምፅ ማድረግ እንችላለን። አይ እኔ ሪትሚክ እንዲሆን ከሪትም ጋር እንዲመጣ ከፈለግን ይሄኛውን እዚህ ጋር ሲንክ እናደርጓለን። ሲንክ ስናደርገው በ1/4ኛ፣ በ1/8ኛ፣ በ1/16ኛ እያለ በኖት ቫሊዎች እንዲዘገይ ከዋናው ድምፅ ከኦሪጂናል ድምፁ በዛ መጠን እንዲዘገይ እናደርጋለን ማለት ነው። ስለዚህ እንደ ምርጫችሁ በዚህኛው በሲንክ መጠቀም ትችላላችሁ። አለበለዛ ደግሞ ሲንኩን ማጥፋት ትችላላችሁ።
በሚሊ ሰከንዶች እንዲዘገይ ማድረግ ትችላላችሁ። ስለዚህ ታይም ይሄ ሁሉም ዲሌይ ላይ ስላለ በደንብ ማወቅ መቻል አለባችሁ አጠቃቀሙን። ሌላው ፊድባክ ነው። ፊድባክ ደግሞ ማለት የዲሌይ ታይሙ ለምሳሌ ዲሌይ ታይሙን እስኪ ከእንደገና እችኛዋን ልድገምላችሁ፣ ምክንያቱም በደንብ ግልጽ እንዲሆንላችሁ። ደስ የሚለው ነገር ደግሞ ይሄኛው ሶፍትዌር ቪዥዋል ነው፣ በደንብ የሚታይ ነው፣ መመልከት ትችላላችሁ። ለምሳሌ ሰማያዊዎቹ ዲሌው ናቸው እና እንደዚህ ባደርገው ይሄ ዋናው ድምፅ ነጭ ነው። በዋናው ድምፅና በሰማያዊ መካከል ያለው ርቀት በድምፃችንና በዲሌዩ መካከል ያለውን ርቀት ነው የሚያሳየው። ስለዚህ ምን ያህል ከድምፃችን የሚስተጋባው ድምፅ እንዲርቅ እንደምንፈልግ እና ወይም ደግሞ የምንወስነው ይህንን በማየት ሊሆን ይችላል። በጆሮችን የምንሰማው እንዳለ ሆኖ ማለት ነው። እዚህ ጋር ያግዘናል። ስለዚህ በሁለቱም አቅጣጫ ብንሄድ ይሄኛው በሚሊሰከንዶች ነው፣ ይሄኛው ደግሞ በኖት ቫሊዎች ነው እንደዛ የሚያደርግልን ማለት ነው። አሁን ደግሞ ወደ ፊድባክ እንሂድ። ፊድባክ ላይ ስንመለከት ድግግሞሽን ነው ፊድባክ። ለምሳሌ ያክል አንድ ብዬ ስል አንድ ብሎ ከኋላ የሚደግም ደግሞ የሚስተጋባ ድምፅ አለ። ይሄ የሚስተጋባው ድምፅ ብዙ እንዲሆን አንድ 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 እያለ በጣም በርካታ እንዲሆን ከፈለግኩኝ ፊድባኩን እጨምረዋለሁ። ፊድባኩ በጨመረ ቁጥር የድግግሞሹ መጠን እየበዛ ይመጣል። ቅድም ከዋናው ከኦሪጂናል ድምፁና ከዲሌው መካከል ያለውን ጊዜ ወስነናል። አሁን ደግሞ የድግግሞሹን መጠን አንድ ጊዜ ነው፣ ሁለት ጊዜ ነው፣ ሶስት ጊዜ ነው ወይስ ብዙ ጊዜ ነው እንዲደጋገም የምንፈልገው? እሱን እንደምንሰራው ለምሳሌ ፊልም ላይ ሊሆን ይችላል፣ የሆነ ነገሮች ላይ ሲሆን እያስተጋባ ሲሄድ የሆነ ለፍርሃት ወይ ለሆነ ነገሮች ሰዎች ሲጣሩ ያ ድምፅ እየተስተጋባ እንዲመጣ ፍላሽባክ ላይ የተለያዩ ነገሮች ላይ ልንጠቀመው እንችላለን። እዚህ ላይ ግን በጣም ያልበዛ ድግግሞሽ መሆን አለበት። ስለዚህ እናንተ መጠናችሁ እዚህ ጋር ድግግሞሹን መቀነስ ትችላላችሁ። ተመልከቱት። አሁን እዚህ ጋር አንድ አለ፣ ሁለት አለ፣ ሶስት አለ፣ አራት አለ፣ አምስት አለ። ስለዚህ ከእንደገና ደግሞ ከዛም በላይ እየተደጋገመ ነው የሚመጣው። በጣም ቪዚብል ስለሆነ ደስ የሚለው ነገር አይታችሁ ሰምታችሁም ደግሞ እያያችሁ ስለምትሰሩ ተስፋ ይሄንን ላሳያችሁ፣ ይሄንን ዲሌይ የመረጥኩት ለዛ ነው። ወደ ሃይ ፓስ እና ሎ ፓስ ፊልተር አለ። ይሄ ፊልተር ነው። ይህም በጣም ወሳኝ ነው። ምክንያቱም የተስተጋባው ድምፅ የራሱ የሆነ ፍሪኩዌንሲ አለው። ሃይ ፓስን ስታደርጉት ምንድነው ቀጠን ያሉ ድምፆች፣ ወጣ ያሉ ድምፆች እንዲያልፉ ፈቀድን ማለት ነው። ሎ ፓስ ማለት ደግሞ ቀጭኖቹን ወይም ሃዮቹን ዘግተን ለሎ ፈቀድን ማለት ነው። ይሄ ሃይ ፓስ ሎ ፓስ በጣም ብዙ ቦታ ላይ ስፔሻሊ ኢኳላይዘር ላይ የምትመለከቱት ስለሆነ በዛው ኦንዘዌ ይሄንን በደንብ ልብ እንድትሉ እፈልጋለሁ ማለት ነው። ስለዚህ ሃይ ፓስ እና ሎ ፓስን በደንብ አውቃችሁ ኢፌክቱን ነው፣ ዋናው ድምፅ ጋር አይገናኝም። ይሄ ኢፌክቱ ላይ ሎ ድምፅን እንዲወጡ ከፈለጋችሁ፣ ሃይ ድምፆች እንዲወጡ ከፈለጋችሁ እዚህ ጋር ከሁለት አንዱ ትጠቀማላችሁ ማለት ነው። ስለዚህ መካከል ላይ ከፈለጋችሁ እንደዚህ አጀስት ታደርጉታላችሁ። ይህን ትንሽ እንደዚህ መጠኑን መካከል ላይ ማድረግ እንችላለን ማለት ነው። ከዛም እንደዚህ አድርገን እስካሁን ጥሩ እየሄድን ያለን ይመስለኛል። ወደ ቀጣዩ ስናልፍ ደግሞ እዚህ ጋር ደብሊንግ የሚል አለ። ደብሊንግ የሚለውንም ደግሞ ተጠቅመን ይሄ የድምፁን መጠን ለምሳሌ ቲከር እንዲሆን ድምፁ ቲከር እንዲሆን ወፈር ያለ እንዲሆን ማድረግ እንችላለን። አሁንም የማወራው ስለ ዲሌድ ስለሆነው ድምፅ ነው፣ ስለ ዋናው ድምፅ አይደለም። ዋናውን ድምፅ አይደለም እዚህ ጋር አሁን ሼፕ እያደረግን ያለ ነው። ይሄ የተፈጠረውን በዚህ ኢፌክት የተፈጠረውን ድምፅ እሱን ነው ሼፕ እያደረግን ያለ ነው ማለት ነው። ከዛ ቀጥሎ የምናገኘው እዚህ ጋር ቢት ሬዳክሽን የሚል አለ። ቢት ሬዳክሽን የሚለው ደግሞ እሱ ደግሞ ምን ጋር ይገናኛል? ከዲስቶርሽን ጋር ነው። በድምፁ ላይ ትንሽ ዲስቶርሽን ነገሮችን ለመጨመር ከፈለግን ይህንን ቢት ሬዳክሽን የሚለውን እንጠቀማለን። ስለዚህ ይህንን ተጠቅመን ድምፁ ላይ ትንሽዬ ዲስቶርሽን ነገር ማስገባት እንችላለን። ይሄ ደግሞ ዳውን ሳምፕሊንግ የሚል አለ። ይሄ ደግሞ ልክ እንደ ኦልድ የሆነ በቃ ኦድ የሆኑ ነገሮች ወይም ደግሞ የድሮ አለፍ ያሉ ስታይሎችን የምትጠቀሙ ከሆነ ይህንን ትንሽ ብትሰጡ ትችላላችሁ። ስለዚህ ከእሱ አንጻር የሚገናኝ ነው የሚሆነው ማለት ነው። ከምንፈልገው ስታይል ጋር አብረን እንዲሄድልን ማድረግ እንችላለን። በስተመጨረሻ
ክሊፒንግ የሚል እናገኛለን። ክሊፒንግ ማለት ያው ድምፅ ከመጠን በላይ ሲበዛ ክሊፕ አደረገ እንላለን። ያ ክሊፕ ድምፁ ወደ ኢፌክቱ ላይ እንዲገባ ከፈለግን ማለት ነው። ያው ቅድም እንዳልኳችሁ የሆነ ትንሽ ዲስቶርትድ የመሆን የድምፁን ኳሊቲ ሊቀንሰው ይችላል። ግን እንደዛ አይነት ሁኔታ ፍላጎት ካለን ክሊፒንጉን እሱን የምናስተካክልበት ቦታ ነው ይሄ ማለት ነው። ስለዚህ እዚህ ጋር ያየናቸው እንግዲህ አንድ ሁለት በጣም በርካታ ናቸው። ብዙ ፓራሜትሮችን ተመልክተናል። እነዚህ ፓራሜትሮች ሁሉ የተሻለ የኢፌክት አጠቃቀም እንዲኖረንና አሪፍ አውትፑት እንዲኖረን የሚያግዙ ናቸው። በትክክል ካወቅናቸው አሪፍ ነገር ጥሩ የሆነ ነገር መስራት እንችላለን። አለበለዚያ ዝም ብለን ኢፌክቱን ከተን በዚህ ውስጥ አሳልፈን የምናስወጣ ከሆነ ግን ምናልባት ያልጠበቅን ውጤት ልናገኝ እንችላለን። ስለዚህ ይህንን ቪዲዮ እርግጠኛ ነኝ አንድ ጊዜ ብቻ ማየት በቂ አይመስለኝም። ደጋግማችሁ ብታዩት ማስተር እያደረጋችሁ ትሄዳላችሁ። ስለ ዲሌይ ለዛሬ በዚህ ያበቃው። ኔክስት ደግሞ ስለ ሪቨርብ እንዲሁም ደግሞ ሌሎች በርካታ ኢፌክቶች አሉ በሚውዚክ ፕሮዳክሽን ውስጥ የምንጠቀማቸው። እነሱ ደግሞ በሌላ ጊዜ ይዤላችሁ እቀርባለሁ። እስከ መጨረሻው ድረስ አብራችሁን ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛ። ቻው